ቆይ ተረጋጊ ምን ሆነ ነው አንዴ ቀጣ ተረጋጊ መጀመሪያ ተረጋጊ በተለያየ ደረጃ ላይ ያሉ ልጆች ናቸው የሚመጡት ማለት የህፃናቶችም አሉ ገና አፍ ያልፈቱ ህፃናቶችም አሉ 8 9 ላይ ያሉም አሉ ቋንቋ ደግሞ በብዛት ቋንቋ የማይችሉ ናቸው የሚመጡት እዚህ ማለት ነው ቋንቋ የሚችሉም አሉ ቋንቋ ችለው ደግሞ ገና አፍ ያልፈቱ ናቸው የሚሆኑት ትንሽ ማውራት የሚችሉ ነው የሚሆኑት ይሄንንም አሁን ግን ከዛ ተምራ ወጣ እንድትወጣ ነው የምፈልገው እኔ ሌላ ሰው አዲስ ሰው እንድትሆን ነው የምፈልገው ስለዚህ እነሱ ሰው እንደማያረጉኝ አውቃለሁ ግን እሱንም ማምኝበት ነው ነግራኛለች እሷ ስላለበሽ ብዙ ነገሮች ብቻ ይሄ ብዬ ማሳይሽ ብዙ ነገሮች አንቺ እንዴት አሳልፈሽ ተጨኛለሽ ለምን ነው አሳልፈሽ ምን አደረኩኝ እኔ ካንቺ ልጅ ካንቺ የተሻለ ነገር እንድትሆን ይፈልጋል ቢሆን ምንም ከሷፊት ምንም ነገር እኔ ማቃት ጀመረሷ ምንም መታቆ ነገር የለም ምንም መታቂው ነገር እኔ ያሳደግኳት መክሊት እኮ እንደዚህ አይደለች ምንድነው ያሳደግሽ አሁንስ ምን ሆንኩኝ ምን አውቀሽ ነው ሄደሽ ለባዳ አሳልፈሽ የምትሰጪኝ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ምንም እንሰራው ነገር የለም ምንም እንሰራው ወንጀል የለም ከመጀመሪያም ጀምሮ መጣው ህፃናቶቹ እዚህ ይቀመጣሉ ማለት የሆነ ቦታ ሰው ከክፍለ ሀገር መጥቶ የሚያርፍበት አለ አይደል ከሌላም ከውጭም ላመጡ የሚያርፍበት የሆነ ነገር እስከሚመቻች ድረስ እኛም እንደዛ ነው በቃ ህፃናቶቹ መጣው ከየት ይምጡ አያውቅም እሱ እንደዛ ነው ያለኝ መጀመሪያ ላይ ማለት ነው ካፍታም ልጅ ተወለደች ምናምን ነው ስለዚህ ያንን ነገር ምናልባት ብልጭ ልጅ ነገር አታሏት ይሆን ምን እየሰራች ነው ምናምን ብዬ ያንን ለማድረግ የተደፋፈርኩት እንዳልኩ ድብቅ እንትን አለኝ ይሄ ቁልፍ አለኝ የተቀረጸ ቁልፍ ሌላ ያንን ቁልፋውን እንዳለኝ አታውቅም ዘንድሮች ተፈለጋለች ተረጋጊ መጀመሪያ ስሚኝ አንዴ አረጋኮ ነገሮችን ረጋቤ መጀመሪያ ረጋቤና ማውራት ተቃለን አሁን ጓደኛ አለኝ የወንድ ጓደኛ አለኝ እሱ ይመጣል ለቤት ማለት ነው እንደማንኛውም ሰው ይመጣል እዚህ እንትን ብሎ ጊዜ ሰልፈን ይሄዳል ማለት ነው እሱ ሌላ ምንም የተፈጠረ ነገር የለም ገባ አይደለ እሱ ሲመጣ ደግሞ እሱ እዚህ ቤት ውስጥ እንድትሆን አልፈልግም ለዛ ነው ከዚህ ቤት ውጪ ዛኛው ጋር ክላስ የተጣጣሰም ለሷም ነፃነት ነው ለኔም ደግሞ ወደፊት ማግባቴ ስለማይቀር እንድንለማመድ ስለፈለኩኝ ነው ብቻ ለብቻ እንድንኖር የፈለኩት ገባ እንዴት አርጌ ትቻት ልውጣ እዚህ ጋር የሷን ደህንነት ፈልጋለሁ እዛ ጋር ደግሞ አደሬን አስባለሁ አደራ ተብዬ ተሰጠውት ሁለተኛ ነገር ደግሞ እዚህ ወጥቼ ገብቼ ጭራሽ ሌላ ሆነ ከማየው ሌላ ነገር ታሪክ ውስጥ ነው እንደውም አሁን ፍራቻ ይመስለኛል ሙሉ ለሙሉ ግቢውን ያልተቆጣጣራችሁና እኔንም ያላስወጣችኝ ፍራቻ ይመስለኛል እኔ ወጣላት ደግሞ ከዚህ በላይ እንደሚሆን እርግጠኛ ነኝ አስባለሁ ማለት የምን ዛን የምታወራው ምንድነው የምታወራው ዲሳይታ ምንድነው ማለት ነው እዚህ ቤት ህፃን አይገባም ማለት ነው ህፃናቶች ሲያለቅሱ ተደጋጋሚ ጊዜ ተሰማን ነበር እህትሽ ነግራኛለች እና የጎረቤት ልጅ ይመጣል የጓደኞች ልጆች ይመጣሉ በቃ የነሱ ህፃናት ሊሆኑ ይችላሉ ምንድነው የምታወራው እንዴ ይመጣሉ ይበስልሳና ተንከባክቤ ያስቀምጣቸዋለሁ ከዛ እሱ ይዟቸው ይሄዳል ከዛም በኋላ እኛ ብራችንን መቀበል ነው በቃ ስለዚህ ይሄ እንደማረፊያ ማለት ነው ቤታችን እንደማረፊያ ቤቱ እንደማረፊያ ነው የተጠቀምንበት እንጂ ስራውን የምንሰራው እንደዛ ነው እንጂ ምንም የምንሰራው ምንም አይነት ወንጀል የለም እኛ በፊት ላይ በቃ እናትና አባቴ እንደሞቱ ምንም የሚበላ ነገር እንኳን የለም ቤት ውስጥ ማለት ነው እና በቃ ማለት ስራ መስራትም አልቻልኩም ትምህርቴን መቀጠል አልቻልኩም ስለዚህ በቃ በመሃል ከጓደኛዬ ጋር ተዋወቅን ከፍቅረኛዬ ጋር ማለት ነው ብርን ያዝ በቃ
እኔ ወንጀል እንደሆነ ሳይገባኝ ቀርቶ አይደለም የሚያስቸግር ነገር እንደሆነ ምናምን ሳይገባኝ ቀርቶ አይደለም ገባ አይደለ ስለዚህ ቆይ ተረጋጋና ቁጭ በል በእናትህ እንደዚህ አትሁን ምን ሆነ ነው ድምጽ እየሰማሁ መስሎኝ አሁን ግን የልጅ ድምጽ ሰማለሁ ቤት ውስጥ እኔ ስልክ ሳወራ ምናምን የሚያለቅስ ድምጽ በጣም የጻን ልጅ ድምጽ ነው ዴቶሎና እንጂ ምን ነው ስራን የረሳው እኮ ነው ልጆቹ እዚህ እየበጠበጡ ነው እያለቀሱ ነው ከዚህ በላይ እዚህ መቆየት የለባቸውም እና እንሰዳቸው በቃ ምን ነው ሁሉም ነገር እያወክ ለምንድን ነው እንደዚህ እንትን የምትለው አይ በጣም እያላገጥክ ነው ቶሎ በልሻውን ቶሎና እዚህ ስመጣና እዛ የነበረችበት የነበረችበትና እዚህ ያለችበት ነው ጭራሽ ሌላ ሰው ሁለት አይነት ሰው ነው የሚመችብኝ ሁለት አይነት ሰው ስለ እዛ ጫዋ ጨምትን ያሳደግኳት ያቺ ፍልቅልቋ ደስተኛ ልጇ ምናምን ያቺ ደስተኛ የሆነችው ሴት ያለችም ለኔ በቃ እንደሞተች ነው የምቆጥረው ምክንያቱም ያ የቤቴ ድባብ እዚህ መተን አብረን የምንኖርበት ማስተምራት እንደዛ ተምራት ከትምህርት ቤት መታ ምናፍቃት ልጅ አይደለችም አሁን ላይ ያለችው ሌላ ህጻናቶች ደግሞ ስለሚመጡ እነዚህን ቶሎ እናንተ ጋር እናምጣቸውና ከዛ ሌላም ስለሚመጡ ቶሎ እነዚህን እንትን እንበላቸው ብዬ ነው ግን ደግሞ አሁን ካሉበት የተሻለ ቦታ ቢሆን አሪፍ ነው የተሻለ ሌላ ቦታ ቢቀየር አሪፍ ነው ልጅቷ ሌላ ሰው ሆናለች አብረን አንድ ላይ ነበር የምንኖረው ያደራ ልጄ ናት ያደራ እህቷ ነኝ እና በቃ ትምህርት ቤት ትመጣለች መኝታ ቤቷ ትገባለች ታጠናለች ትተኛለች ትበላለች በቃ እንደዚህ ነበር እንትን ነው እኔ የሰው ቤት እያጠብኩኝ ልብስ እያጠብኩኝ ከእንደገና ደግሞ የመንግስት ስራ ውስጥ የመንግስት ሰራተኛ እንትን አለ አይደለ ይሄ ወንደላጤዎች ምናምን ነገር ከነሱ ጋር እየተመላለስኩ ነው የምሰራው እና የምታረጋቸው ነገሮች በቃ ወጣ ያለ ነገር ጸጉሯም ነገረ ሰዋም አለባበሷም ንግግሯ ሳይቀር ሌላ ሰው ሆናለች እኔ አልገባኝም ምን እንደሆነ ምንም ሊገባኝ አልቻለም ከዛ እኔን ካደራል እንደዛ የምታከብረኝ ሴትዮ እንደዛ ደስተኛ ሆነን ተነፋፍቀን የምንገናኝ ሰዎች አሁን ግን በጥላቻ ነው የምታየኝ ነው ልብሳቸውን እንትን ብዬላቸዋለሁ አሁን እንጣ ዘራቸው እንሂድ ምንድነው አንቺ እንደዚህ ሆነ መሸፋፈኛ ነገር አታዘጋጅም እንዴ ለምንድነው የሆነ ሰው ቢገባስሽ ቢያንስ በሩን አትቆልፊ ማን አለ አይደል እንዴ ህገወጥ ስራ እኮ ነው እየሰራሽ ያለሽው መኪናው ይኸውልህ አድርሷት ከተመለሰ በኋላ ጮኸቱ ይሰማል ያንቺ መኖሪያ ወደዚህ ነው ይሄ ነው የኔ መኖሪያ እዚህ ጋር ነው እስቲ ይሄኛው ነው ያንቺ ቤት ይሄ ነው ኦኬ ከዚህ ነው ድምጹ የሚሰማሽ ነው ወይስ ከዚህ አንቺ እዚህ ሆነሽ ነው ከዛ የሚሰማሽ ድምጹ ዋናው ቤት በዛ በኩል ስለሆነ በዚህ ጋር ግርግዳው አንድ ስለሆነ በደንብ ይሰማል ኦኬ እስቲ ማለት እነዚህ ቤቶች ላይ ሰው ምናምን አይደብቁም እያየናቸው ነበር እንግዲህ ውድ ቤተሰቦቻችን እዚህ ቤት ውስጥም እዚህ ምንም አይነት ሰው የለም ዋናው ቤት ብቻ ነው ህጻናቶች ይቀመጣሉ ተብሎ የነበረውና ይሄም እንግዲህ እንደምታዩት መጸዳጃ ቤት ነው ምንም እንትን የሚል ነገር የለውም ውድ ቤተሰቦች እኔ አላውቅም እንግዲህ እንዴት እንደሆነ እስቲ ብቻ እዚህ ቦታ ላይ ነው የሚደበቀው አንቺ ዋናው ቤት ነው እንደሚደበቅ የምታውቂው ምክንያቱም ይሄኛውን ቤት አይቼዋለሁ ሙሉ ለሙሉ ስለዚህ እዚህ ነው ሊጮህ የሚሰማ ምክንያቱም ግርግዳው አንድ አይነት ነው ስለዚህ አንድ አይነት ስለሆነ በደንብ ሲያወሩ ምናምን ይሰማል እና ኦኬ እኮ ወደዚህ አካባቢ አንቺ እናታይ ነበር ማለት ነው የማይደብቁት ስለዚህ እዚህ አካባቢ እንግዲህ ውድ ቤተሰቦች መጸዳጃ ቤት ምናምን ያለውና ህጻናቶቹ እዚህ አይደለም እየተደበቁ ያሉት ስለዚህ ዋናው ቤት ግዴታ መግባት መቻል አለብን ልብ ካሜራ ጤና ይስጥልኝ ሰላም ነው እነማን ናቸው አንቺ መክሊት ተረጋጊ እነማን ናቸው ንገሪኝ ተረጋጊ መክሊት ቆይ ተረጋጊ ምን ሆነ ነው አንዴ ቀጣ ተረጋጊ መጀመሪያ ተረጋጊ እንግዲህ ውድ ቤተሰቦቻችን ያው መክሊት ድንገት መታ ነበርና አይ ቲንክ ወደ መጸዳጃ ቤት ልትሄድ ሲሆን ይመስለኛል አይታን እኛ ላይ አላስፈላጊ ነገሮችን ለማድረግ ዱላ ይዛ ነበረ
የተመለሰችው ትንሽ እስክትረጋጋ ባልደረቦቼ ጋር ነው ያለችው ማለት ነው። እያንዳንዱ ነገር እሷን ምን ጠይቃት ይሆናል። እስከዛው ድረስ ግን እንግዲህ በዚህ ልክ እንዴት ልትሆን እንደቻለች ከአንቺ ጋር ያላችሁን ግንኙነት በተወሰነ መልኩ እያየ ነው እና አሁን እንዴ መቼም እኛን ልትተባበረኝና እንዳልሽው መሰረታዊ ጥያቄዎችን ብንጠይቃት እያንዳንዱ ነገር ለማገዝ ከኛ ጎን ምስክርም ለመሆን ፈቃደኛ ነሽ አይደል? አንቺ አልጎዳችንም አይደል? አይ ምንም እንትን አላለም። ሲጀመር እንደዛ የሚያደርስ ነገር አልነበረም። በቃ እኔን ስታይኛት እንደዚህ ናት። በቃ እኔ ማንኛውንም ነገር ለመተባበር ዝግጁ ነኝ። ምክንያቱም ከእንደዚህ አይነት ነገር ትወጣለኝ እንጂ እሷ ሁሉንም ነገር ማድረገው ለእሷ ብዬ ነው። ስለዚህ ተባበራለሁ፣ ችግር የለም። አሁን እንግዲህ በህግ ልትጠይቅ የምትችልባቸው እውነታዎች ይኖራሉና ይሄኛው ነገር ቤተሰብን የሚያስጠይቅ ነገር የለም። ኃላፊነትሽን አልተወጣሽም ብትባይም መቼም የሚከፋሽ ነገር አይደለም አይደለ? እሱን በደንብ ይከፋኛል፣ ግን እኔ እንጃ ምን እንደማደርግ ግራ ገብቶኛል። እንዴት መወሰን እንዳለብኝ እንዴት አድርጌ አስበዋል። አደራ ተሰጥቼ አደረኝ ስበላ ማለት እናንተ ብቻ ናችሁ እዚህ ጋር አሁን ሁኔታዋን ሁሉ ነገሯን እያያችሁ ያላችሁ፣ ግን እዛ እነሱ ይሄንን ነገር አያዩትም። ስለዚህ መወቀሴ እኔን እንትን ማለታቸው አይቀርም፣ ግን ምንም ማድረግ አልችልም። ከእንደዚህ አይነት ነገር ውስጥ እንድትወጣልኝ እፈልጋለሁ። ክፍለ ሀገር ላይ ላሉ ቤተሰቦች አሁን አንቺን ወደዚህ ቦታ ላይ ከሷ ጋር እንድትሆኚ ላረጉሽ ሰዎች አልነገርሻቸውም ነበር? በሰዓቱ እያደረገች ያለችው ነገር አሳስቦሽ ምን ብዬ እናገራለሁ? ማለት አሁን እንደዚህ ብትላቸው የክፍለ ሀገር ሰዎች ደግሞ ምንም ነገር እንትን የሚላቸው የሚገባቸው ነገር የለም። ሆን ብለህ ወደዛ ነገር እንደገፋፋት ነው የሚያስቡት። ከእንደገና ደግሞ ለምን አልተቆጣጠራቻትም የሚባል ነገር አለ። አስተዳደጓን እያወቀች ለምን ስለሚሉኝ ምንም ነገር አላልኳቸውም። ስለዚህ አሁን ደግሞ ይሄን ነገር ምናልባት በህግ የምትጠይቅበት መንገድ ካለ ጥፋተኛ ሆና ከተገኘች እኔ ሊያስጠይቀኝ ወይም ቤተሰቦቿን እንትን ሊሉ ይችላሉ። እኔም ወደዛ ሀገር መግባትም አልፈልግም። ምክንያቱም አደረኝ በልቻለሁ። በቃ ትክክለኛ ሰው ሆኜ አልተገኘሁም። ትክክለኛ ሰው ስለ እሷን በስነ ስርዓት እነሱ እንደሚፈልጉት አልያዝኩላቸውም። ስለዚህ አገሬ መግባት ነው እንጂ እንትን የሚለው እኔ ወንጀለኛ ወይ የሆነ ነገር ሆና ጥፋተኛ ሆና ከተገኘች ግዴታ ቀበጣቷን መቀበል ግዴታዋ ነው። ይሄንንም አሁን ግን ከዛ ተምራ ወጣ እንድትወጣ ነው የምፈልገው። እኔ ሌላ ሰው አዲስ ሰው እንድትሆን ነው የምፈልገው። ስለዚህ እነሱ ሰው እንደማያረጉኝ አውቃለሁ፣ ግን እሱንም ማምኜበት ነው። እንደው በዚህ ልክ እንደዚህ ሆነች የመጣቸው የሁሉ ነገር ሲሆን ማለት ድብ ካሜራው ላይም በተወሰነ መልኩ እንዳዩት ወደ ቤተሰቦቻችን እናንተ ማየታችሁታል ብዬ አስባለሁና የተሻለ ነገር ወይ ደግሞ የተሻለ ነገር ለማግኘት ስትል እንደዚህ አይነት ወንጀል ውስጥ እንደገባች ያው ቀጥተኛው ይሄ ነው የሚባል ተጨባጭ ማስረጃ ባይኖራትም ነገር ግን ድብ ካሜራውን እንዳየን ከሆነ በደንብ ነገሮችን ግልጽ አድርጎ ያሳየናል። ምን አይነት ወንጀል እየሰሩ እንደሆነ ስለ ህፃናት ልጆች እያወሩ እንደሆነና ይሄ ሁሉ ነገር ሲሆን እንግዲህ አንቺ ድብ ካሜራውን ለማድረግ ሙሉ ነገር ለማድረግ ሙከራ አድርገሽ ነበር። እንደው ይሄንንስ ድፍረት ከየት አመጣሽ? በዚህ ልክ ካንቺ ጋር ያላት ግንኙነት እንደዚህ ከሆነ ለምን መሰለህ እንዳልኩ ትርፍ ቁልፍ አለኝ። ያንን ቁልፍ ከፍቼ ምናምን ቤቱን አጸዳለሁ። ቤቱም ሌላ ቤት ይሄ የዱርዬ ቤት መስሎ ነው ጧጧት የሚገኘው። ስለዚህ ያንን ቤት ላስተካክል ስገባ እስቲ ምን እያደረጋች ነው ይሄንን ህፃንስ ድምጽ ለምንድን ነው የምሰማው? ከእንደገና ደግሞ ሁሌም ደግሞ አንድ ነገር የምትለኝ ነገር አለ። ደህንነት ሰልችቶኛል። በፊት ልክ እንደዚህ አይነት ልትቀየር አካባቢ እንደዚህ ትል ነበርና ምንድነው ያው ማለት ያጎደልኩባት በእርግጥ ብዙ ነገር እንደ ጓደኞቿ ልብስ ላልገዛላት ይችላል፣ የፈለገችውን ነገር ላላረግላት ይችላል። ግን አሁን ላይ ያለችበት ደረጃ ልክ የሀብታም ልጅ ነው የምትመስለው። ከሀብታም ልጅ የተወለደች ምናምን ነው የምትመስለው። ስለዚህ ያንን ነገር ምናልባት ብልጭ ልጅ ነገር አታሏት ይሆን ምን እየሰራች ነው ምናምን ብዬ ያንን ለማድረግ የተደፋፈርኩትን እንዳልኩ ድብቅ እንትን አለኝ። ይሄ ቁልፍ አለኝ፣ የተቀረጸ ቁልፍ። ሌላ ያንን ቁልፋውን እንዳለኝ አታውቅም። ከፍቼ አጽድቼ ምናምን ግን ጥያቄ አጠይቅም። ማን ያጸደው ቤቱን የነበረች ብጧት ያረገችውን ማታ ስትመጣ እንደዛው ተስተካክሎ ምናምን ስታገኝ አጠይቅም። እኔ እንደምገባ ታውቃለች ማለት ነው። ስለዚህ የሆነ እዛ ጋር የምታየው ላይ አደረኩኝ ማለት ነው። በደንብ ባይታይም የቻልኩትን ነገር ሞከርኩኝ። የራሴ ለመፍታት ፈልጌ ነው እንደዛ ያደረኩት፣ ግን የሚፈታው አይነት አይደለም። ምናልባት የሆነ ትንሽ ቀለል ያለ ነገር ከሆነ ቁጭ ብለን አውርተንበት ተመካክረንበት እንደ ታላቅ እህት ከእንደዚህ አይነት ነገር ውስጥ ላወጣት ብዬ ነበር ያሰብኩት። ግን እንደማስበው ከሆነ ከኔ አቅም በላይ ነው። ለዛም ብዬ ነው እንደዛ ያደረኩት። እንግዲህ አሁን እሷ የምትረጋጋበት ሁኔታ ይኖራል ብዬ አስባለሁ ነው። ወደዚህ መተን ነገሮችን ግልጽ በሆነ ሁኔታ ለማውራት እንሞክራለን። ምክንያቱም የምትደብቀን ነገር ይኖራል ብዬ አላስብም። ከደበቀችንም ደግሞ አንደኛ የድብ ካሜራው ማስረጃ አለ። ምንም ቢሆን አንቺ ብታጋልጫትም ነገር ግን ለቆንጆ ነገር ነው። አንደኛ
የተበደሉ ሰዎችንም ባለማበስ ነው ይሄን ነገር እያደረግሽ ያለሽው። ህጻናት ነው ተጎዱ እየተባለ ነው እየሰማን ያለ ነው ምንም እርግጠኛ ባንሆን እንኳንና የእውነት ህጻናት የሚጎዱ ከሆነ ደግሞ እውነት ትልቅ እነዛን ሰዎች ለማዳን ያንበሳውን ድርሻ የምትወስጂው አንቺ ነሽና ለሚገጥምሽ ለያንዳንዱ ነገርኛ ከጎንሽ ነን። ቤተሰብ አንቺን የመግፋት ነገር ቢኖር ከዛ በተጨማሪ ለምን ይሄ ሁሉ ነገር ሆነ ቢባል ነገ ከነገ ወዲያ እነሱን ከበቂ በላይ ለማስረዳት ሙከራ እናደርጋለን። እንደው የምትኖሪበት ቤት ጓሮ ነው የነበረውና እንደው ከዛ ስለማስወጣት አልሞከርሽም? ምክንያቱም ይሄ ቤት የሷ ቤት ስለሆነ ከዚህ ቦታ ላይ አንቺ እንድትወጪ ግፊት አላረገችብሽም? አርጋለች እንዳልኩ በቃ ብታረጋቸው ነገሮች ለሊት ስትመጣ ምናምን ለምን እንደዚህ ብዬ ተስጠይቃት በጣም ሰድባኝ ገፍታኝ ነው የምትወጣውና ያ ነገር ራሱ ያስወጣል። እኔ በኔ ቦታ እኔ ስጋ ስለሆንኩኝ ከእንደገና ደግሞ እኔ ስላሳደግኳት ምናምን የእናትነት እንትን ይዞኝ እንጂ በቃ እንዴት ልበለ ብታረጋቸው ነገሮች ማንንም አሳብዶ ያስወጣል። እንኳን ከግቢ ካጠገቧ ራሱ መቅረብ አትችልም። ግን እንዴት አድርጌ ትቻት ልውጣ? እዚህ ጋር የእሷን ደህንነት እፈልጋለሁ፣ እዛ ጋር ደግሞ አደሬን አስባለሁ። አደራ ተብዬ የተሰጠሁት ሁለተኛ ነገር ደግሞ እዚህ ወጥቼ ገብቼ ጭራሽ ሌላ አሁን ከማየው ሌላ ነገር ታሪክ ውስጥ ነው። እንደውም አሁን ፍራቻ ይመስለኛል ሙሉ ለሙሉ ግቢውን ያልተቆጣጠረችውና እኔንም ያላስወጣችኝ ፍራቻ ይመስለኛል። እኔ ቦታላት ደግሞ ከዚህ በላይ እንደሚሆን እርግጠኛ ነኝ አስባለሁ። ለምን ያንንም ቤት እንደምትጠቀመው ግቢው ብልሽት ሽቶታል። ከዚህ የበለጠ ደግሞ እንደሚሆን ጭንቅላት አሳባለኝ። ማለት እኔ ቦታ ሌላ ታሪክ ውስጥ ነው ታስገቡ። ስለዚህ እኔ እየተገፈው ዝም ብዬ ምንም እንዳልመሰለኝ ነገር ቁጭ ብዬ ነው ያለሁት። በቃ የሷን ነገር ትቼ የምትሳደቡን የምትገፋኝንም ይሄ እኮ በቃ ሌላ እኔ አሁን እዚህ ጋር ስድቧን ምኗንም ማውራት አልፈልግም፣ ግን የምታረጋቸው ነገሮች ያስወጣል። በደንብ ነው የሚያስወጣው። ግን እኔ ደግሞ እዛ ጋር ያለውን አደረኝ ነው የማስበው። መውጣቴን ሳይሆን ሁሉም ነገር ችዬ እዚህ ነገር ውስጥ መውጣት እቅድ ስላለኝ አላማ ስላለኝ ከእንደዚህ አይነት ነገር ውስጥ ለምንድን ነው የገባቸው? ለምንስ እንደዚህ ሆነች? ለምንስ ተቀየረች? የሚለው ማወቅ ስለምፈልግ እንጂ እኔ እንደማንኛውም ሰው ምንም ማለት ባዳ የሚያደርገው ነገር ነው እንኳን ስጋ ይቀርቶ። ግን ይሄ ነገር የሆነ ብቻዋን የምትኖር ቢሆን ምንም አይነት ነገር ያላየውባት ቢሆን እኔ ወጣላት ነበር። እኔ ወጥቼ ተከራይቼ መኖር ይችል ነበር። ግን ያንን ያደረኩት ለምን ምን እያደረገች ነው? ምን ውስጥ ነው የገባችው? ለምንድን ነው ድህነት እጠላለሁ እያለች እየተነጫነጨች የነበረ ሴትዮ በአንዴ ሌላ ታሪክ ውስጥ የገባችው የሚለውን ነገር ማወቅ ፈልጋለሁ ነው። ለዛ ብዬ ነው ያልወጣሁት። ወደኛ ጋር ይሄን ድብ ካሜራ ከማድረግሽ በፊት ወይም ደግሞ ወደኛ ጋር ከመምጣትሽ በፊት ይሄን ጥቆማ ከመስጠትሽ በፊት እንደ ታላቅት እንዳሳዳጊ ለመምከር አልሞከርሽም ነበር? ወደሷ ቀርበሽ ነገሮችን ለማውራት? ምንም ያላራኩት ነገር የለም። ባይገርም እንሳባት አለኝና ቄስም አምጥቼ እንትን ብያታለሁ፣ ጠይቄያታለሁ፣ አስጠይቄያታለሁ። ጭራሽ ተሳድባ ሁሉ እንዴ በጣም ቀፎት ሁሉ ነው እሳቸው የሄዱትና ይሄን ያህል ምንድነው የሆነችው ልጅቷ የሆነ መንፈስማ ተጠናውቷታል ምናምን እስከማለት ድረስ ደርሰው ነው የሄዱት። ብዙ ነገር አድርጌያለሁ። ከእናንተ ይሄን ውሳኔ ከመወሰኔ ካሜራውን ከማስቀመጥ በፊት ብዙ ነገር አድርጌያለሁ። ለብዙ ሰዎች ተናግሬ ከብዙ ሰዎች ደግሞ ጭራሽ ሊመክሯት ሲያስቡ ምናምን ከፈለገች ማትፈልግ ከሆነ እኔን ማትፈልገኝ ከሆነ መውጣት ትችላለች፣ እንደሆነ ይሰልችታኛለች፣ በቃ አስጠልታኛለች። ስለዚህ ከኔ ጋር እንድትኖር አልፈልግም፣ አንድ ግቢም ራሱ የሷን ድምጽ መስማትም ማየትም አልፈልግም ብላ ነው መልስ የሰጠቻቸው። ትልልቅ ሰዎችን ማክበር እንኳን ይቅርታ እንኳን አልጠየቀችም። ስለዚህ መጀመሪያ ሳልሞክር ሳልደክም እናንተ ጋር ልመጣ አልችልም። የመጨረሻው በቃ ደክሞ በቃ ያቃተህ ጊዜ የሚደክመው ነገር አለ አይደል? ነገሮችን ብላቸው በጣም ድክም የሚል ፓርት ላይ ስደርስ ምንም ውሳኔ ተወሰናለ። ያንንም ካሜራ አስቀምጥኩት ሲደክመኝ ነው በቃ ደከመኝ። እኔ ሰለቸኝ ማለት እሷ እንደዚህ አታድርጊ፣ ሰው አምጥቼ ማስቸገር፣ ምከሩልኝ ማለት ወደ ራሷ እንድትመለስ ብዙ ነገር ጸበልም ለመውሰድ አሳሰሪያታለሁ ሁሉ ምናልባት አባ እንዳሉኝ የሆነ ነገር ተጣናውቷት ከሆነ ምና ድንገት ብዬ በሰው ጎረምሶች ሰብስቤ ምናምን ጭራሽ ጸበል አንድ ቀን ልክ የሰፈር ልጆች ምናምን ይዘዋት ሄዱ። በሁለተኛው ቀን ጠፋች። አንድ ወር ቆይታ መጣች። በቃ መጥፋቷንም ስለማልፈልገው ይሄንን ነገር አልገፋውበትም፣ እኔም ተውኩት። ስለዚህ ምንም ማድረግ አልቻልኩም። ይሄን ውሳኔ ያስወሰነችኝ ለነዚህ አይነት እንትኑ ላይ ስለሆንኩ እንጂ መጀመሪያ በደንብ ጠይቄያለሁ። በደንብ ምክንያቱም አንቺ ነሽ ችግሬ ነው የምትለው። በቃ አንቺ ነሽ ችግሬ። ለምን እኔ እንደሆንኩኝ አልገባኝም። ባሳደግኩ ባኖርኩኝ እንደ ታላቃት በተንከባከብኩኝ ማንም እኮ የተወለደ እንኳን ያለን ስጋ ዝምድና እንጂ
ያን ያለ ቅርበት ዝምድና አይደለም። ግን እንደማንኛውም ሰው እኮ አልፈልግም ውጭልኝ ብዬ ማስወጣት እችላለሁ ወይም ደግሞ ካጠገቤ እንዳድርሽ የራስሽ ጉዳይ ብዬ መተው እችል ነበር። ግን እነኛ አሳድጊያታለሁ በቃ እንደ ልጄ ነው ማለት። ስለዚህ ውሳኔ ያስወሰነኝም ያ ነገር ነው ካሜራ እንዳስቀምጥ ያደረገኝ እንጂ መጀመሪያ በደንብ አስጠይቂያታለሁ። እንግዲህ ምናልባት ከካሜራ ጀርባ ያለ ሰዎች እሷ ከተዘጋጀች አስገቡልኝ። ከዛ አንዳንድ ነገሮች እንትን አስገባት ነይ መክሊት ቁጭ በይና እያንዳንዱ ነገር ማውራት መቻል አለብን። ነገሮችን በደንብ ግልጽ ለማድረግ እንሞክራለን ማለት ነው። ይቅርታ ነው አሁን እሷ ባለችበት ምንም ነገር ልነግር አልችልም። ምንም ነገር ላወራ አልችልም። ምን ማለት ነው? ምንም ነገር በቃ ምንም አላወራም። እሷ ባለችበት እኔ ምን አደረኩሽ ማለት ከዚህ በላይ ምን ልታደርጊኝ ፈልገሽ ነው? አልገባኝም። እኔ ካለሽበት ነገር እንድትላቀቅ ይፈልጋል። ምንድነው ካለውበት ነገር የምላቀቀው? እስቲ እኔ ብዬሻለሁ እንደዛ። ይኸውልሽ እኔ ቆይ እዚህ ጋር ነኝ አንዴ። እሺ በይኝና እዚህ ጋር ነኝ። እሺ ያው ረጋ በሉና መክሊት ብዙ ነገሮች እንዳሉ ነግራኛለች። እሷ ስላለብሽ ብዙ ነገሮች ብቻ ይሄ ብዬ ማሳየሽ ብዙ ነገሮች። አንቺ እንዴት አሳልፈሽ ትሰጪኛለሽ? ለምንድን ነው አሳልፈሽ? ምን አደረኩኝ? እኔ ካንቺ ይልሽ ካንቺ የተሻለ ነገር እንድትሆን ይፈልጋለሁ። ቢሆን ምንም ከሷፊት ምንም ነገር ማቃት ጀመረሷ ምንም የምታውቀው ነገር የለም። ምንም የምታውቂው ነገር እኔ ያሳደኳት መክሊት እኮ እንደዚህ አይደለች። ምንድነው ያሳደግሽ? አሁንስ ምን ሆንኩኝ? ምን አውቀሽ ነው ሄደሽ ለባዳ አሳልፈሽ የምትሰጪኝ? ባዳ አይደሉም። አንቺን ከእንደዚህ አይነት ጉድ ውስጥ ሊያወጡ ነው የመጡት። ምንድነው እኔ ማን አውጭኛለሽ? አንቺ እኔ ልጄ ነሽ እኮ ምን ነግሬሻለሁ? ላንቺ ምን ግን ከሁኔታሽ ያስታውቃል። ሌላ ሰው ከሆነሽ አሁን እኔ ማቀሽ ሰው ነሽ አንቺ አሁን እኔ ማቀሽ ያቺ ጭምቷ ለኔ የምታስብልኝ ሴት አንቺ ነሽ። ለምን ነው ዝም የምለው? እኔ ከእንደዚህ አይነት ነገር ውስጥ እንድትወጪ እፈልጋለሁ። እኮ ተረጋጊ። ቆይ መጀመሪያ ስሚኝ አንዴ። አረጋ እኮ ነገሮችን ረጋ በይ። ረጋ በይ መጀመሪያ ረጋ በይና ማውራት እባክሽ። ተረጋጊ። ይኸውልሽ ሰሚያሽ መክሊት አሁን ስለተራሻቸው ወንጀሎችና ለታረጊው ስለነበረው ነገር ነው እንጂ የምናወራው እሷን እዚህ ጋር ወንጀል አይደለም። አስፈላጊ ነገር እሷን አስወጣልኝና እኔ እሷ ፊት ምንም ማውራት እኮ እያንዳንዱ ነገር ግን ግልጽ አድርገሽ ትናገሪያለሽ። ተግባባን? እጃችን ላይ ማስረጃ አለ፣ ከእሷ ያገኘነው ማስረጃ አለ። በደንብ ትናገሪያለሽ። ያለው ነገር በደንብ ትናገሪያለሽ። ዝም በይልሽ ማስረጃ አለ። ሂጂ በቃ እባክሽን ሂጂ አንቺ ለፍታርጊ ውጪ። እሺ አንዴ አጥፋውና ተረጋግተህ ትመለስ። ካሜራውን አጥፋው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ይኸውልሽ መክሊት አሁን ይሄ አላስፈላጊ ጭቅጭቁን እንተዋውና በተወሰነ መልኩ እንድትረጋጊ ነበረ ነገሮችን ለማድረግ የሞከርኩት። ስለዚህ እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። እህትሽ ከመሬት ተነስታ አንቺ ላይ ጥቆማ ልታረጋት መጣም። ከዛ ውጪ ደግሞ የሰጠችኝ ማስረጃዎች አሉ። ስለዚህ አሁን ላይ መዋሸቱ ለምን የሁሉ ነገር ሆኖ ብሎ ነገሮችን ማድበስበሱ ተገቢ አይደለም። ለአንቺም ቢሆን ማመንሽ የተሻለ የህግ ማቅለያ ሊኖርሽ ይችላል እና እንዴት ነው የሁሉ ነገር ሊሆን የቻለው? ንገሪኝ እስቲ። አሁንም እኮ እኔ እየነገርኩ ያለሁት እሷ ምንም የምታውቀው ነገር የለም። እንደነገርኩ ሰው የክፍለ ሀገር ነች እና እዚህ ምናልባት አዲስ ነገር ስታይ አሁን ላይ ሰው ማወቅ ጀምሬያለሁ፣ ብዙ ሰው ማወቅ ጀምሬያለሁ። መኪኖች ይመጣሉ እዚህ አሪፍ አሪፍ መኪኖች እየመጡ እየሸኙ እና ያን ነገር እሷ አልወደደችውም። ገባ አይደለ? እና ከትንሽ ጊዜ ወዲህ ተጠራጣሪ ሆናለች። ለዛ ነው እንጂ እኔ ምንም ወንጀለኛ አይደለም። እንዴት እኔ በዚህ እድሜ እያወቅኩት ሁኔታውን በዚህ ሰዓት ያለውን አንዴ ወንጀል ውስጥ ከገባ ወይም ደግሞ ህግ ከያዘው ያን ሰው እንደማይለቀቅ ብዙ ነገር እያወቅኩኝ እንዴት እንደዚህ ነገር ውስጥ ትገባለች ብለህ ታስባለህ? ግን በቃ እሷ ሰውም ሲመጣ ሲገባ ሲወጣ ታያለች። መኪኖችን መጥተው ሸኝተው ሲሄዱ ታያለች። በፊት እንደዚህ አልነበርኩም፣ ከማንም ሰው ጋር አልግባባም ነበረ እና አሁን ደግሞ ራሴ ላይም በቃ ለውጥ አይታለች። ቤት ላይ ለእሷም ደግሞ አንዳንድ ነገር እንትን እላታለሁ እና ያን ነገር አልወደደችውም። እሷ ጥርጣሬ ያለባት በቃ ገባ አይደለ? በበጎም ሊሆን ይችላል እኔ ወደ መጥፎ ቦታ እንዳልሄድ በበጎም ሊሆን አስበው ይሆናል። በምን አስበው እንደሆነ አላውቅም። እናንተንም እዚህ ድረስ ማርፋት አልነበረባትም እሷ ገባ አይደለ? ምንም አይነት ወንጀል የለብኝም እኔ ምንም አይነት ማለት ነው። እስካሁንም ደግሞ ያያችሁት ምንም ነገር የለም።
ወንጀል እኮ ቢኖር ቢያንስ የሆነ ፍንጭ እኮ ታገኙ ነበር አይደል? ምንም ነገር ያያችሁት ነገር የለም። ምንም የተገኘብኝ ነገርም የለም። ስለዚህ ምን ልፈልግ ነው? ወንጀለኛ አይደለሁም። ምንም ወንጀል የለብኝም። እኔ ደግሞ ወንጀለኛ ነሽ የሚያስብል ብዙ ማረጋገጫዎች አሉኝ። ከነዛ ማረጋገጫዎች ማለት ደግሞ እንግዲህ አብራሽ አሳድጊያታለሁ የምትለው ግለሰብ ለኔ ጥቆማ የሰጠችኝ ሴት ብዙ ማስረጃ ይዛብሻለች። ይሄንን በሂደት ምንድነው የማስረጃ? እኔ እኮ እሷ የምትለው እኮ ለምን ቤተሰብ ይመጣል ልትል ትችላለች። ገባ አይደለ? ቤት ውስጥ እኮ መደበኛ ነው፣ ችግር የለውም ሰው ቢመጣ አይደለ ይመስለኛል። ይቅርታ እናትና አባትሽ በህይወት ያለው አይመስለኝም። እሷም ይሄን ነገር ነግራኝ ነበረ እና ያው የቅርብ ጓደኛ ሊኖር ይችላል፣ የወንድ የሴት ጓደኛ ብዙ ሰው ሊመላለስ ይችላል። ይሄንን እሷም ከግምት ውስጥ መክተቷ አይቀርም። ነገር ግን ከቀን ወደ ቀን ባህሪሽ እየተለወጠ እንደመጣና እሷም ከዚህኛው ቤት እንድትወጣ ምክንያት እንደሆንሻት አሁን ጥግጋ ያለው ክፍል እንዳለች ክፍለ ሀገር ላይ መሄድ ጭምር ሙከራ አድርጋ ነገር ግን ያንቺ ሁኔታ በጣም እንዳሳሰባትና እዚህ እንደቀረሽ ነበር የነገረችኝ። አይደለም ይውል ለምን ታውቃለህ? እኔ አሁን ጓደኛ አለኝ፣ የወንድ ጓደኛ አለኝ። እሱ ይመጣል ለቤት ማለት ነው። እንደማንኛውም ሰው ይመጣል እዚህ እንትን ብሎ ጊዜ ሰልፈን ይሄዳል ማለት ነው። እሱ ሌላ ምንም የተፈጠረ ነገር የለም። ገባ አይደለ? እሱ ሲመጣ ደግሞ እሷ እዚህ ቤት ውስጥ እንድትሆን አልፈልግም። ለዛ ነው ከዚህ ቤት ውጪ እዛኛው ጋር ክላስ የተጣጣም ለሷም ነፃነት ነው፣ ለኔም ደግሞ ወደፊት ማግባቴ ስለማይቀር እንድንለማመድ ስለፈለኩኝ ነው ብቻ ለብቻ እንድንኖር የፈለኩት። ገባ እንጂ ማለት እኔ እኮ ማለት ከባድ ነው። ብዙ ነገር ነው ያሳለፍኩት ብቻ እናትና አባቴ ሲሞቱ ከሷ ጋር ሆኜ ብዙ ነገር አሳልፌያለሁ። ገባ አይደለ? እሷ እንደ እናትም እንደ አባትም ሆና ነው አብራኝ የነበረችው ማለት ነው። ማለት ከባድ ነው በጣም እንደዚህ ሲያልፍ እንደዚህ። አሁን ደግሞ አልፎ አሪፍ ህይወት ላይ ስኖር ደግሞ ከሷ ጋር እንደዚህ ጣላለሁ ብዬ እሷም ደስ ትቀናብኛለሽ ብዬም ደግሞ አላሰብኩም ነበረ። ገባ አይደለ? እኔ በእርግጠኝነት ቅናት ነው የሚመስለው። እንደዚህ አይነት እቃዎች ሳሟላ ምንም ነገር ሳደርግ ዘጋችኝ። በቃ እንደ ድሮ አልሆነችልኝ ምናምን ነገር ማለት ነው። እና እንደውም ከሱ ጋር እየተማከርኩኝ በቃ ይሄን ቤት እንኳን ትተንላት ሌላ ቦታ ወይ እሱ ጋር ምናምን እንኖራለን ምናምን እያልኩት ነበር ለሱ ራሱ ማለት ነው። ይገርማል። እሱ ራሱ በጣም በጎ ነገር ነው የሚያስብላት ለሷ ማለት ነው። እሷ ግን ጭራሽ በነጋታው በቃ በነጋ እንትን ባለ ቁጥር እሱ ሲመጣ ግልምጫ ነው ይነግረኛል። ምን አድርጊያት ነው እንደዚህ የምታደርገኝ ይለኛል። ምንድነው በቃ እንደዚህ ብዙ ነገር ይነግረኛል እሱ ራሱ ማለት ነው። እኔ ያው ግራ ቢገባኝም ቃታዋ ተለፋት ወይ ጥሩ ላይ አልተሆን ይሆናል ምናምን እያልኩኝ እንደገና እሱን ነው እንትን እያልኩት ያለሁት። ስለዚህ እኔ እኮ ማለት ሲቸግራት የምደርስላት እህቷ ነኝ። ገባ አይደለ? እኔ በእንደዚህ አይነት ነገር ጠርጥራኝ ወይም ደግሞ በወንጀል ጠርጥራኝ እናንተንም እንትን ማለት አልነበረባትም። ብታስብ እንኳን ማለት ብትጠራጠር እንኳን መጣ ለእኔ እንደዚህ ብላ ነግራኝ ቢሆን እናንተ ጋር የመጣችሁ አሁን እኮ ለእኔ ማለት ከኔ ጋር ሰላም ነን። እስካሁኗ ሰዓት ድረስ ከኔ ጋር ሰላም ነበረ። ገባ አይደለ? ከዛም በኋላ የተፈጠረውን አላውቅም፣ ምን እንደተፈጠረ አላውቅም። በቃ ምን እንደሚል አላውቅም። እንጃ ግራ ገባኝ እኮ ምን አይነት ወንጀል ጭራሽ እኔ ማለት ሁሉም ሰው ያውቃል እዚህ ሰፈር አይደለም በጣም የምታውቀኝ እህቴ ቀርቶ ሰፈርተኛው ያውቃል ምን አይነት ባህሪ እንዳለኝ ማለት ነው። ማንንም ብጠይቅ አሁን እኔ ማንንም ቀና ብዬ ማላይ ከሰላምታ ውጪ ማንንም ቀና ብዬ ማላይ ሰው ነኝ፣ እንኳን ደፍሬ ወንጀል ልሰራ ማለት ነው። ስለዚህ አሁንም ምለ ነገር ምንድነው ምንም አይነት ወንጀል የለም። ይሄ ቤተሰባዊ ጉዳይ ነው። እናንተም ያው በሰላም ሄዱና እኔ እሷን አጓራታለሁ፣ በስትክክል አጓራታለሁ። ምን እንደሆነ ችግሯ ጠይቃታለሁ። ከዛም በኋላ ያው ያለው ነገር አይ ደግሞ ያው እንደዚህ ስጨናነቅ ምናምን ትንሽ ያመኛል። እሺ እየቀለድኩ አይደለም የምሬን ነው። እና በቃ ሂዱና እኔ እሷን በስትክክል አዋርቻት ራሷ መጣ ሰላም እንደሆነ ምን ነገር እንዳልተፈጠረ ትነግራቸዋለች። ስለዚህ እጃችን ላይም ትልቅ ማስረጃዎች አሉ። እነዛ ማስረጃዎች ደግሞ ለአንቺ ማሳየት ይጠበቅብኛል ማለት ነው። አንቺ ምንም አይነት ወንጀል እንደማሰሪና የተበደልሽ የተጎዳይ ሰው እንደሆንሽ ነው እየመሰልሽ ያለሽ። ያለ መረጃ ደግሞ እኔ ጊዜ ማጠፋ ሰው አይደለሁም። ምክንያቱም ብዙ ወንጀለኞች አሉ በዚህ ሰዓት እኛ ልንይዛቸው እኛ ልናባራቸው የሚገቡና ከነዛ መሀል እንግዲህ አንቺና እንግዲህ ፍቅረኛ ያልሽው ግለሰብ አንደኛ ትሆናላችሁ ብዬ ተስፋ አደርጋለሁ። ተሳስተሃል እያልኩ እኮ ነው። የምን መረጃ ነው ያለ? ይኸውልሽ በመጀመሪያ ተደጋጋሚ ጊዜ እዚህ ቤት ውስጥ ህፃኖች እንደሚገኙ ማለት የምን ህፃን ነው የምታወራው? ምንድነው የምታወራው? ማለት ነው እዚህ ቤት ህፃን አይገባም ማለት ነው። ህፃናቶች ሲያለቅሱ ተደጋጋሚ ጊዜ ተሰማ እንደነበረ እህትሽ ነግራኛለች። እና የጎረቤት ልጅ ይመጣል፣ የጓደኞች ልጆች ይመጣሉ። በቃ የነሱ ህፃናት ሊሆኑ ይችላሉ። ምንድነው የምታወራው እንዴ? የምን ህፃን ነው የምታወራው?
ታዲያ ማነው እንደዚህ ያለ? እሷ አለች ሌላ ሰው ብሎ ሌሊቱን ቀንም ያለቅሱት ህፃናቶች ናቸው። ማነው ሌሊቱን ቀንም ያለቅሱት? ይሄ የተሳሳተ መረጃ ነው። አንተ እንደዚህ እንዴት ነው ረጋ ብለህ እንደዚህ አይነት ነገር የምትናገረው? እንግዲህ ያየሁት መረጃ ስለሆነ ነው። ምንም አይነት መረጃ አላየህም። ለምንድን ነው አንተ ሰው በነገረ መጣህ እንትን የምትለው? ሰውን የምትሆነው እጅ ነው። ይሄ እኮ ወንጀል ነው እኮ ላንተ ማረለ ስም ማጥፋት። ስለዚህ ወንጀል ከሆነ አንቺም እኛም መክሰስ ትችላለሽ፣ እኛም ደግሞ አንቺም መክሰስ እችላለሁ ማለት ነው። መካሰስ ውስጥ ለምን እንገባለን? ግን አንተን በግምት የምትናገረው ነገር አቁም። ምንድነው የምታወራው? እሺ እንግዲህ ከዚህ በላይ ካንቺ ጋር መከራከር አልፈልግም። ሌላ የቪዲዮ ማስረጃ አለኝ። ምናልባት እስካሁን ድረስ ነገሮች የምታምኝና በመልካም ፍቃድሽ ወደ ጥሩ መንገድ የምንመጣ መስሎ የተሰማኝ ነበር። ይሄ ነገር ማለት እንደዚህ ይከረራል አልመሰለኝም ነበር መጀመሪያ አካባቢ። ማለት አሁን ላይ ቪዲዮ ምናምን የምትለው ነገር ደግሞ እኔ በፍጹም አላምንም። ገባ አይደለ? በዚህ ዘመን ምንም እኔ አቀነባብሮ የሚሰጡህ ወይም ደግሞ ከየት እንዳመጣኸው ያላወቅኩትን ቪዲዮ አላምንልህም ባየው ራሱ ማለት ነው። ገባ አይደለ? እስቲ ከካሜራ ጀርባ ያለ ሰዎች እባካችሁ ስልክ አቀብሉኝ አንዴ። እንግዲህ ይሄን ቪዲዮ አይተሽ ሁሉም ነገር ግልጽ ይሆንልሻል ማለት ነው። ይኸው በደንብ አይሻርለ ቪዲዮ ይሄ ቪዲዮ ከበቂ በላይ እናንተ ህፃናት ልጆችን እንደምታግቱ ወይ ደግሞ የሆነ አይነት ወንጀሎችን እንደምትሰሩ ማሳያ ነው። ማን ነው ቪዲዮ የሰጠ? አሁን ስለ ቪዲዮ ምን ስለሰራው ወንጀል ነው። ማን የሰጠኝ ቪዲዮ? ቁጭ በይ መጀመሪያ። ይቺ ውሻ ነች አይደል? ሰሚያለሽ? ቁጭ በይ። ማን ነው ቪዲዮ የሰጠ? መጀመሪያ ይኸውልሽ፣ እያንዳንዱ ምን ነገርሽ ነገር ቤት ልትገቡ ያላችሁት መቼ ወጥቼ እዚህ ቤት ልትገቡ ያላችሁት? ሰሚያለሽ? ስለ እያንዳንዱ ነገር መረጃ የሰጠችን እህትሽ ነች። አይደል? ጀመረኝ ገምቼ ነበር። ይቺ ውሻ ትቻለች። ነይ ቁጭ በይ። ዝም በል አንተ። ከቤት ይወጣልኝ። ነይ ቁጭ ጭራሽ ከቤት ወጣ ትላለች። ነይ ቁጭ በይ መጀመሪያ። ነይ ቁጭ በይ። ቁጭ በይና ልቀቀኝ። ጭራሽ ወንጀለኛ ነሽ እያልኩሽ ከቤት ወጣ ያለሽ እንዴ? ከዚህ ወዴትም አትሄጂም። ይሄ ቪዲዮ ከበቂ በላይ ማስረጃ ነው ይለኛል። ለኛ ከበቂ በላይ ማስረጃ ነው። እሷን ነው የምፈልገው። ሰማኸኝ አይደል? ምን ልታረጊያት? ምን ልትሆኚ? ብታገኛት ቁጭ በይ። አሁን መጀመሪያ ሰሚያለሽ? እያንዳንዱ ነገር ግልጽ በል። ያ አንድ ያዘው። ቆይ ያ ነይ ይኸውልሽ አሁንም ቢሆን መክሊት ማልቀስ አይደለም ትክክለኛ መፍትሄው። እያንዳንዱን መጠየቅሽ ነገሮች ግልጽ አድርገሽ እንድትነግሪልኝ ብቻ ነው የምፈልገው። እኔ አሁን አንቺን አስሮ የማሰቃየት ዋና ዓላማ አይደለም ያለኝ። እርግጠኛ ነኝ ከእናንተ በተሻለ ሌሎች ሰዎች ይኖራሉና ረጋ በይ። ለማንኛውም ማለት እኔ ፈልጌው አይደለም ይሄን ስራ የምሰራው። በቃ ምን ማለት ነው? ፈልጌው አይደለም ይሄን ስራ የምሰራው። በቃ ህይወት ነው ለመኖር ነው ይሄን ስራ እየሰራሁት ያለሁት። ይኸውልሽ አሁንም ከማን ጋር የስራ እንደሚሰራ ምን አይነት ክፍያ እንደሚከፈላችሁ ህፃናቶች የምር እዚህ ቤት ውስጥ እንዳሉ ነግረሽኛልና ይሄ ሁሉ ነገር የሆነው እንዴት እንደሆነ እንድትነግሪኝ ነው ፈልገው። ምክንያቱም ለመኖርም ቢሆን እንደዚህ አይነት ወንጀሎች መሰራት አለባቸው ብዬ አላምንም። ስለዚህ ግልጽ አድርገሽ ንገሪኝ። ከአንቺ በላይ ያሉትን ትልቅ ወንጀለኞች የመያዝ አቅሙ እድሉ ካለን ምናልባት አንቺን በህግ አይን በተወሰነ መልኩ አስተያየት እንዲደረግልሽ እናደርጋለን። መጀመሪያ ግን እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። እኛ በፊት ላይ በቃ እናትና አባቴ እንደሞቱ ምንም የሚበላ ነገር እንኳን የለም ቤት ውስጥ ማለት ነው። እና በቃ ማለት ስራ መስራትም አልቻልኩም። ትምህርቴን መቀጠል አልቻልኩም። ስለዚህ በቃ በመሀል ከጓደኛዬ ጋር ተዋወቅን፣ ከፍቅረኛዬ ጋር ማለት ነው። እና እሱ ነው በቃ ይሄን ሀሳብ ያመጣው ማለት እሱ ነው ይሄን ነገር የሚያውቀው። ከዛም በፊት የነበረው ነገር ነው እንደዚህ አይነት ነገር ጭራሽ አላውቅም ከዛም በፊት ማለት ነው። ግን በቃ በዛ ሰዓት ላይ ከሷ ጋር ሆነን በቃ ቤት ውስጥ ምንም የሚቀመስ ነገር የለም። እቃ አይደለም እቃ እንደውም በቃ በዛ ሰዓት ለኛ ቅንጦት ነው። በቃ ምንም የምናደርገው መንቀሳቀሻ ምንም ብር የለንም ማለት ነው። እና በአጋጣሚ ከሱ ጋር ተዋወቅን ምናምን ነገር እና እሱም ማለት ከኔ በጣም የሚሻል ሰውም አይደለም። ገባ አይደለ? እንደዚህ ነው በቃ ሁለታችንም አንድ አይነት ሁኔታ ውስጥ ስለነበርን በቃ ለምን እንደዚህ አይነት ስራ እንሰራም፣ እንደዚህ ያለ እኔ የማውቃቸው ሰዎች አሉ እንደዚህ ያለና ምናምን አለኝ እና መጀመሪያ አልተስማማውም ነበር እኔ ማለት ነው። ግን በቃ ማለት ምንድነው የሚባለው እኛ ምንም የምንሰራው ወንጀል የለም። አሁን እንድታውቅ የምፈልገው ነገር ምንድነው ምንም የምንሰራው ነገር የለም። ምንም የምንሰራው ወንጀል የለም። ከመጀመሪያውም ጀምሮ መጣው ህፃናቶቹ እዚህ ይቀመጣሉ
ማለት የሆነ ቦታ ሰው ከክፍለ ሀገር መጥቶ የሚያርፍበት አለ አይደል? ከሌላም ከውጭም ምናምን መጥቶ የሚያርፍበት የሆነ ነገር እስከሚመቻች ድረስ እኛም እንደዛ ነው። በቃ ህጻናቶቹ መጥተው ከየት ይምጡ አያውቅም። እሱም እንደዛ ነው ያለኝ መጀመሪያ ላይ ማለት ነው። እንደዛ እናቅም በቃ ከዛ እዚህ ላስቀመጥናቸው ግን በጣም ኃይለኛ ብር ነው የሚከፍሉ ማለት ነው እነሱ እና እንደዛ ብሎ ነገረኝ። ተስማማሁ። ለእሷ በነጋት ተስማማሁ። ገባ አይደለ? ስለዚህ ያለኝ አማራጭ ምንድነው ማለት በዛን ሰዓት ላይ እንደ አማራጭ እንኳን ብለን ሰርቪስ ምናምን ለማከራየት አስበን ነበር። ግን ደህና ቤት እንኳን የለም ማለት ደህና እንኳን ሰው የሚከራይበት ቤት አይደለም ያለን ማለት ነው። ዝም ብሎ አይነት እንትን ነው። ከዛም በኋላ እንደ ማስጀመሪያ ብለው ብር ሲሰጡን ነው አሁን እሷ ያለችበትን ሰርቪስ የሰራሁት ማለት ነው። እንደ ማስጀመሪያ እንኳን በጣም አሪፍ ብር ነበር የሰጡን። ከዛም በኋላ እንትናል ሰርቪሱን ሰራውላትና እዛ እንድትቀመጥ አደረኩኝ ማለት ነው እኔ። ከዛም በኋላ አልነገርኳትም። ምንም ነገር ስላልነገርኳት በቃ እሱ ላናገራቸው ሰዎቹን እና ከየት ይምጡ ያምጧቸው ምናምን አላውቅም። ገባ አይደለ? እኔ እንደውም መጀመሪያ ላይ ምንድን ነበር በቃ ግራ የሚገባኝ ማለት ለስራ ፈልገዋቸው ምናምን ነበር የሚመስለኝ። ከኛ እንደወጡ በቃ ከኛ እዚህ ያሳድረናቸው ምናምን ከዛ እንደወጡ ወይ ሊሆነ ለስራ ወይ ደግሞ ለቤተሰባቸው ነገር ምናምን ከቤተሰቡ ማስፈቀር የሚያመጧቸው ምናምን ነበር የሚመስለኝ ማለት ነው። እንደዚህ መሆኑን አላወቅኩም ማለት ወንጀል መሆኑንም ይሄን ያህል እንደሚያስጠይቀኝ ባውቅም ይሄን ያህል ወንጀል ነው ብዬ አላስብም ማለት ነው። ምክንያቱም ይመጣሉ እኔ ምንም ማደርጋቸው ነገር የለም እዚህ። እንደውም እኔ በደንብ ነው የምንከባከባቸው። ገባ አይደለ? ሲያለቅሱ አባብዬ ምናምን እዛ እስከሚደርሱ ድረስ ማለት ነው። ከዛ እሱ ነው ከዛ ከኛ ጋር ደግሞ እኛ ጋር አርፈው ቀጣይ የሚቀበሉ ሰዎች አሉ አይደለ? እነሱንም ደግሞ እሱ ነው የሚያውቃቸው ማለት ነው። እና መጀመሪያ በቃ እሱ ነበር እንደውም ስራውን የሚሰራው ከኔ ይበልጥ ማለት ነው እኔ በደንብ እስከምገባበት ድረስ። ከዛም በኋላ ግን በደንብ ከገባም በኋላ እህቴም እሱን በደንብ ማየት ስጀምር ምናምን መከታተል ህጻናቶቹን እያለቀሱ ሲያስቸግሩ ምናምን እንትን ማለት ጀመረ፣ መፍራት ጀመረ ማለት ነው። በቃ ኧረ እንደዚህ ተፈጥሯል ወይ ቤትን ቀይር ምናምን ብሎ በጣም እንትን ማለት ጀመረ፣ መጎትጎት ጀመረ እኔ ማለት ነው። እኔ ግን በጣም አሪፍ ላይ በቃ ምን ብዬ ላስረዳ፣ መጀመሪያ ከነበርኩበት እቃ እንደምታየው በቃ ሙሉ እቃ ገዛን፣ የቤት ውስጥ እቃ ለሷም ለእህቴም ደግሞ በጣም አደርግላታለሁ። ገባ አይደል? አሁን ላይ ተቸግራ አይደለም ያለችው ከኛ ያላነሰ ህይወት ነው ማኖራት ማለት ነው። ገባ? የአስቤዛ ምናምን ሙሉ ነገር እኔ ነኝ የምሰጣት ብር ማለት እና ህይወት ማለት በቃ ለትንሽ ጊዜ ቢያንስ እንኳን የራሴን ነገር ከከፈትኩኝ ከዛም በኋላ እንደማልቀጥለው አውቃለሁ። ገባህ? እስከዛ ድረስ ግን መስራት እንዳለብኝ በቃ እንትን አልኩኝ። ብሩም ደግሞ እየመጣ ሲሄድ ምናምን መስራት እንዳለብን ስነግረው እሱ ግን በቃ በጣም ፈራ። ከጊዜ ወዲህ በጣም በቃ እንደነገርኩ እሱ ነው ያስጀመረኝ ስራውን። በቃ ሙሉ ኃላፊነቱን የሚወስደው እሱ ነው። በቃ ስለዚህ ስራ ላይ እኔ ሳልሆን እሱ ነው ዋና ሆኖ የሚሰራው ማለት ነው። ሙሉ ሰዎቹን የሚያውቃቸዋል። መጀመሪያም ህጻናቶቹ ከየት እንደሚመጡ ራሱ ሊያውቅ ይችላል ብለን አይነግረኝም። እኔ አላውቅም ከየት እንደሚመጡ ማለት ነው። እሱ ከህጻናቶቹ ከየት እንደሚመጡ ሊያውቅ ይችላል። ከዛም በኋላ ሄደው ደግሞ ምን አይነት ስራ እንደሚሰራባቸው ሊያውቅ ይችላል። ገባህ? እኔ እንደዚህ ስለው አይነግረኝም። እኔ ደግሞ ስለማይነግረኝ ይሄን ያህል ወንጀል መስሎ ስለማይታየኝም ነው አናቁም ብዬ እንትን ያልኩት ማለት እና አናቁም ምናምን በቃ ቢያንስ ትንሽ ጊዜ እንሂድ፣ ትንሽ ጊዜ ብር እናግኝ ምናምን ነገር ስለው አይሆንም በቃ በጣም ፈራ ማለት ሰሞኑን። እና እህቴም በቃ በጣም መከታተል ጀመረችኛል መሰለኝ። እኔ ይሄን ያህል አልታወቀኝም ማለት ቢያንስ እንኳን ባቅ ኑሮ ማለት ያው መጠንቀቅም ወይም ደግሞ መጠንቀቅ ብቻ ሳይሆን እኔ ወንጀል መሆኑን በቃ እንደነገርኩ ህይወቴን ይቀይርልኛል ብዬ ነው የገባሁት እዚህ ስራ ላይ ማለት ነው። እና ማቆም የምችል ነበረ። ገባህ? እሷ እንደዚህ እንዳወቀሽ ባቅ ኑሮ ምናምን ነገር ማቆም እችል ነበረ። ግን በቃ እኔ ደግሞ ወደ በፊት ህይወቴ መመለስም አልፈልግም። ገባህ አይደለ? ያው ሴት ልጅ ስትሆን ደግሞ ማታ ላይ እንኳን ስራ ጀምሬ ምን አይነት ነገር እንደደረሰብኝ እኔ ነኝ የማውቀው። ገባህ አይደለ? በዛ ሁኔታ ውስጥ ሁኜ ነው እሱ እንደዚህ አይነት ሀሳብ ያቀረበልኝ። ከሱ ጋር የተዋወቅኩት በዛ ሁኔታ ውስጥ ሁኜ ነው ማለት እና ከመስማማት ውጭ ምንም አማራጭ አልነበረኝም። ምክንያቱም እንደነገርኩ ምን በላውን ያጣ ነው ማለት የሰው ልጅ ያው ህይወቱ ላይ
ይሁን ነገር ሲያጣ ፍላጎቱን የሚያሟላ ነገር ሲያጣ እንኳን ብዙ ነገር ያደርጋል። የሚበላው ደግሞ ማጣት ማለት በጣም ከባድ ነው። ገባ አይደለ? ስለዚህ በቃ ምን በላው ስናጣ ሳይወድ በግዴ ማለት እህቴ ያልገባትም እንጂ ለሷም ብዬ ነው እንደዚህ አይነት ስራ ላይ የገባሁት ማለት ነው። እና እንደነገርኩ ደግሞ እኔ ምንም አላደርጋቸውም። እኔ እዚህ ጋር አምጥቼ ቤቴ ውስጥ ምንም የሚሰራ ወንጀል የለም ምንም ማለት ነው። ማስቀመጥ ብቻ ነው በቃ። ቪዲዮ ላይ እንዳየው ያው ምንም የተፈጠረ ነገር የለም። ይመጣሉ፣ እኔ በስንሳነት ተንከባክቤ አስቀምጣቸዋለሁ። ከዛ እሱ ይዟቸው ይሄዳል። ከዛም በኋላ እኛ ብራችንን መቀበል ነው በቃ። ስለዚህ ይሄ እንደ ማረፊያ ማለት ነው ቤታችን እንደ ማረፊያ፣ ቤቱ እንደ ማረፊያ ነው የተጠቀምንበት እንጂ ስራውን የምንሰራው እንደዛ ነው እንጂ ምንም የምንሰራው ምንም አይነት ወንጀል የለም። እነዚህ ህጻናቶች ወዴት እንደሚሄዱ አታውቁም። ከዛ በተጨማሪ ደግሞ ህጻናቶቹ መተው እዚህ ቦታ ላይ ለቀናት ሊያለቅሱ ይችላሉ፣ ሊጎዱ ይችላሉ፣ ከቤተሰባቸው ሊርቁ ይችላሉና እና ጠይቃቸዋቸው አታውቁም ከየት እንደመጡ ምን ሊያደርጉ እንደመጡ ምናምን? እኔ እሱ ያውቃል ማለት ለኔ ለመናገር ፍቃደኛ አይደለም እሱ ማለት ነው። ለኔ ጠይቀዋለሁ ከየት ነው የመጡት ምናምን ነገር። ከዛም በኋላ ወዴት ነው የሚሄዱት ምናምን ስል ምንም አይነት ጉዳት እንደማይደርስባቸው ነው ለኔ የሚነግረኝ ማለት ነው። ፍቅረኛዬ እንደዛ ነው የሚለኝ። በቃ ምንም አይነት ጉዳት አይደርስባቸውም፣ ለስራም ነው የሚፈለጉት ምናምን ነው የሚለኝ እንጂ ሌላ ጉዳት እንደሚደርስባቸው ምንም ማውቀው ነገር የለም። የምሬን ነው የምልህ ማለት አሁን ላይ አይተኸዋል ሁሉንም ነገር። ማዋሽበት ሁኔታ ውስጥ አይደለም ያለሁት። ገባ? ሁሉን ነገር ስለምታውቅ እውነቱን እየነገርኩ ያለሁት። እንግዲህ ከፍቅረኛሽ ጋር ስታወሩ የነበረበት ነገር ነበርና በተለየ ሁኔታ እሱ የሆነ ሰዓት ላይ ፈርቶ ይሄ ነገር እንዲበቃው በተለይ አንቺ የት እንዳወቀች ወይ ደግሞ የሆነ ጥርጣሬ እንዳደረበት ሲገባው ይሄ ነገር እንዲያቆም የሚያሳይ ነገር ነበር ድብ ካሜራ ላይ ያየሁትና አንቺ ደግሞ መቼም ይሄ ነገር አይቆምም ረጋበል መጀመሪያ ረጋበል ነገሮችን እኔ ነበር ስቲነስ ታረጋግየ ነበርና አሁን ባልሽው መንገድ አሰሪ የምትመስይው ይሄ ነገር እንዳይቆም የምትፈልጊው እኮ አንቺ ነበርሽ። አዎ እኮ እንደነገርኩ እኔ እሱ የፈራው ማለት ነው የሚሆነውን ነገር ስለሚያውቅ ነው። ገባህ አይደለ? ከዛም በኋላ እኛ ልጆቹን ከሰጠናቸው በኋላ ልጆቹ ምን እንደሚሆኑ የሚሆኑ ነገር ሊያውቅ ይችላል በቃ እሱ። እኔ ግን ምንም የሚሆኑ ስለማይመስለኝ ለስራም ፈልገዋቸውም ስለሚመስለኝ ህጻናቶቹን ወይም ደግሞ ማለት ለበእኔ እንጃ እንደዚህ እውነት ለመናገር እውነቴን ነው እየነገርኩ ያለሁት ማለት እንድታምነኝም እፈልጋለሁ እንደዚህ ስለው ማለት ነው። ከዚህ ሄደው የት እንደሚደርሱ አላውቅም፣ የት እንደሚደርሱ ምን እንደሚደርስባቸው አላውቅም ህጻናቶቹ ማለት ነው። እና ለዛም ነው በቃ እንደነገርኩ ከዚህ የበለጠ ህይወት ኑሮን እናቆመዋለን ካልፈለክ ስለው የነበረው እሱ ደግሞ በቃ የሰፈር ሰው አይቶኛል፣ እያዩኝ ነው። በጣም ብዙ ሰው ወደዚህ ሲመጣ በጣም እያየኝ ነውና እህትሽም በቃ መጥፎ አስተያየት ነው እያየችኝ ያለው ሰሞኑን እና በጣም እየፈራው ነው ምናምን እያለኝ ነበር እንዳየው ከሆነ ማለት ነው። እና እኔ ደግሞ አናቋርጥም ያልኩበት ምክንያት እንደነገርኩ ምንም የሚደርስባቸው ስላልመሰለኝ ነው። ሌላ ምክንያት የለኝም። በቃ ምክንያቱም ምንም የማይደርስባቸው ከሆነ እኛን ማሳረፍ ብቻ ከሆነ እኛን ምን የሚጎዳን ነገር አለ ብዬ ስላሰብኩኝ ነው። እኔ እንደነገርኩ ከየት እንደሚያመጣቸው አላውቅም። እሱ ነው በቃ ኃላፊነቱን ወስዶ ስራውን ያስጀመረኝም እሱ ነው። ከሰዎቹ ጋርም ያገናኘኝ እሱ ነው። በስልክም የማወራው ከእሱ አገናኝቶኝ ነው። ስልኬን እሱ ነው የሰጣቸው፣ እሱ ናቸው የደወሉልኝ መጀመሪያም ማለት ነው። እና ምንም የማውቀው ነገር የለም እኔ ከየት እንደሚመጡም ከዛም በኋላም ደግሞ የት እንደሚደርሱ ምንም የማውቀው ነገር የለም ምንም ማለት ነው። ለዛ ነው እንደዛ ስለኝ ነበረው። ስለዚህ ፍቅረኛሽ አብዛኛውን ነገር ያውቃል ማለት ነው። ክፍያ የሚፈጽምላችሁ ማን ነው? ቀጥታ ከሱ ጋር ነው ይሄም ግንኙነት የሚደረገው? ከሱ ጋር ነው በቃ ብሩ በሱ አካውንት ነው የሚያስገቡለት። ከዛም በኋላ ነው እሱ ለኔ የሚሰጠኝ ማለት ነው። እህትሽ ነገር እንድታቆሚ ስትነግርሽ ለምን ፍቃደኛ አልሆንሽም? ማለት ሌላ የተሻለ አማራጭ ካለ ስራ ካለ ብዙ ነገሮች ይኖሩ ነበርና ወንጀል ይሁን አይሁንም ባታውቂ እንደዚህ አይነት ሪስክ ያለው ስራ ከመስራት ሌላ የተሻለ ስራ ለምን ለመስራት አልሞከርሽም? ማለት የተሻለ ስራ የለም ማለት ይሄ በጣም አሪፍ ነው ክፍያው። እንደነገርኩ ህጻናቶችን አምጥተን እዚህ ስናሳርፍ በጣም አሪፍ ክፍያ ነው የሚከፈለን። በጣም ማለት ነው ማለት ህይወትን ሊቀይር የሚችል ክፍያ አለ አይደለ? እንደዛ ነው የሚከፈለን። ወጥቼ ደግሞ ሌላ እንደዚህ አይነት ክፍያ ሊከፈለኝ የሚችልበት ስራ የለም። እና ለዛ ነው በቃ ሁሉንም ነገር እንትን የምለው ማለት ነው። እንደው ትክክለኛ ፍላጎትሽ ግን ቪዲዮ ላይ እንዳየሁት ከሱ ጋር ተባብሮ ነገን አብሮ የመኖር ብዙ ነገር የማድረግ ነበርና በእነዚህ አይነት ወንጀል ላይ መሰረት አድርጋችሁ ነገን ማሰብ አይከብድም? ማለት ያው ነገን አስባለሁ ስልህ
እኔ አሁን ለምሳሌ እዚህ መኖር ሀሳብ የለኝም ገባ አይደለ እና ብሩንም ስፈልገው የነበረው ስከራከረውም ቪዲዮ ላይ ለምን ትከራከሪያለሽ ያልከኝም ነገር ደግሞ ማለት እሱ ብቻ ነው አማራጭ ማለት ነው ገባ አይደለ እሱ አልፈልግም ምናምን ብሎ ይሄን ስራ ቢያቆመው እኔም ይሄን ስራ አላገኘውም እንደነገርኩ እሱ ነው ሰዎቹን የሚያገናኘኝ እሱ ነው ከሰዎቹ ጋር ያለው ነገር እንትን የሚለው ማለት ነው ስለዚህ እሱን እንደዛ ባብዬ ከመያዝ ውጪ እንትን የለኝም አማራጭ የለኝም ማለት ነው ምክንያቱም እዚህ የመኖር ሀሳብ የለኝም በቃ ውጭ የመውጣት ነው ሀሳቤ ማለት ነው እና እስካሁን የምሰራውን ብር ራሱ እንደነገርኩ የቤት እቃ ብቻ ነው እንጂ ገዝቻ ጠፋው የምለው እሱንም ደግሞ ግድ ነው በቃ ለዛ ነው እንጂ ሙሉ ብሩ አካውንት ውስጥ ነው ቁጭ ያደረኩት ማለት ነው ከዛ አሁን የምጠብቀው ትንሽ ብር ነው ከዛም በኋላ ወደ ውጭ የመውጣት ሀሳብ ነው ያለኝ ማለት ነው ቤቱንም እያናገርኩኝ ነበረ ለመሸጥ ምናምን ማለት ግን በቃ አልቻልኩም በካርታ ምናምን ምክንያት ያልጨረሰ ያልኩኝ ነገሮች ስላሉ ቤቱንም መሸጥ አልቻልኩም እና በቃ ያለኝ አማራጭ እንትን ብዬ ብሩን አጠራቅሜ ወደ ውጭ ሂጂ ለመኖር ነው ይሄን ደግሞ ማድረግ ያለብኝ ከሱ ጋር ነው ግዴታ ማለት ነው እኔና እሱ ተጣላም ማለት ይሄ ስራ እኔና እሱ ጋር ፈርቶ ይሄን ስራ አቋርጠው ማለት ይሄን ብር በምንም ላገኘው አልችልም ማለት ነው ገባ አይደለ እንጂ እኔ ማለት እኔ አርገልኩትን ነው የሚያደርገው አሁንም እኮ እኔ ምንም ነገር እንዲያወራ ማድረግ እችላለሁ ገባ አይደለ ሙሉ ነገር የሚያውቀውን ነገር እንዲያወራ ማድረግ እችላለሁ ገባ አይደለ እና ለዛ ነው በቃ ህይወቴን ከሱ ጋር አስቤው ምናምን ሳይሆን እንደዛ ያልኩት ነገ የተሻለ ህይወት እንኖራለን ምናምን ብዬ ስለው የነበረው ከሱ ጋር አስቤ ምናምን ግዴታ ከሱ ጋር ይሆናል ብዬ አይደለም ገባ አይደለ ግን በሱ ምክንያት ነው ብሩን ማግኘት የምችለው ማለት ነው ስለዚህ ያን ብር ካገኘው ነው አላማዬን ማሳካት የምችለው እንጂ እሱ አልፈልግም ብሎ ታዋ ማለት ይሄን ስራ ቆምን ማለት እንትን አይደለም ጭራሽ ወደ ውጭ አይደለም እዚህም ደግሞ ካኖርኩኝ ደግሞ ጭራሽ ወንጀለኛው ነው የምኖረው ማለት ነው ስለዚህ ወደ ውጭ እስከምወጣ ነበር እሱንም እንደዛ ስለማመጥ የነበረው እና እንደነገርኩ ሁሉ ነገር ማስወራት ይችላል እሱን ማለት ነው እስቲ እንግዲህ እሱን ለማስወራት ነው ሙከራ ምን አድርገው ወይ ደግሞ ወደዚህ የሚመጣበትን መንገድ ነው የምንፈልገው ማለት ነው ብዙ ነገሮችን ነው የነገርሽኝ ስለዚህ ነገሮችን በተወሰነ መልኩ በጥልቀት ለማየት እንሞክራለን የእውነት እናንተ ማታውቁት ነገር ካለ ይሄ ነገር ስር ሰዶ ወደ ሌላ ሰው የሚጓዝ ከሆነ ነገሮችን እናያለን ማለት ነው ህፃናቶቹ ግን ወደዚህ ቦታ ላይ ሲመጡ የእድሜ እርካናቸው ምን ያህል ነበር ማውራት የሚችሉ ህፃናቶች አሉ ወይ እነዛ ማውራት የሚችሉ ህፃናቶች ስለናንተ የነገሯቸው ነገር አለ ወይስ ከክፍለ ሀገር ጭምር የሚመጡ ሰዎች ናቸው በተለያየ ደረጃ ላይ ያሉ ልጆች ናቸው የሚመጡት ማለት የህፃናቶችም አሉ ገና አፍ ያልፈቱ ህፃናቶችም አሉ 8 9 ላይ ያሉም አሉ ቋንቋ ደግሞ በብዛት ቋንቋ የማይችሉ ናቸው የሚመጡት እዚህ ማለት ነው ቋንቋ የሚችሉም አሉ ቋንቋ ችለው ደግሞ ገና አፍ ያልፈቱ ናቸው የሚሆኑት ትንሽ ማውራት የሚችሉ ነው የሚሆኑት አንዳንዶች ደግሞ በጣም ገና አፍ ያልፈቱ ገና አራስ እንደምንለው ነገር ማለት ነው እንደዚህ አይነት ህፃናቶችም አሉ ስለዚህ የተለያየ እንትን ላይ ናቸው በቃ ብቻ ግን ትልቅ የሚባሉ አይደሉም የሆነ 10 ምናምን ቤት ውስጥ የገቡ ሳይሆኑ በቃ ከ13 በታች እንደዛ ብላ ያዘው አብዛኛው ግን ቋንቋ የማይችሉ ናቸው የሚመጡት ማለት ነው እና ምንም አይናገሩ ማለት እዚህ እንዲናገሩ እድል አንሰጣቸውም እንዲናገሩም አይፈለግም ገባ አይደለ ግን በራሳቸው ቋንቋ የሆነ ነገር ለማለት ይሞክራሉ አራስ በጣም የሚያስቸግሩት ደግሞ ገና አራሱ ነው ዝም ብለው የሚያለቅሱ ህፃናቶች ናቸው እናትና አባታቸውን ተለይተው ይመጡ ማለት ነው እነሱ በጣም ነው የሚያስቸግሩት በጣም በምንም ተታላላችሁ አችልም እና እንደዚህ ወድመቸው የተለያየ ነው አንድ አይነት እድሜ ላይ ያለው አይደለም እስቲ እንግዲህ መክሊት ለሰጠሽ ነገር በጣም አመሰግናለሁ ውድ ቤተሰቦቻችን በቻናል አቅም ነገሮችን ለማጣራት እንሞክራለን ማለት ነው ከዛ በተጨማሪ ደግሞ ይሄ የተባለው ግለሰብ ወይም ደግሞ ከመክሊት ጋር ግንኙነት ያለው ፍቅረኛ ወደዚህ ቦታ ላይ የሚመጣበትን መንገድ እናመቻቻለን ማለት ነው የእውነት እሱ እዚህ ነገር ላይ ካለና ከነሱ በተጨማሪ ይሄንን ክፍያ የሚፈጽሙላቸው ሰዎች እነማን ናቸው እንደተባለው ከሆነ እንግዲህ ህፃናቶች የ6 ወር 1 ዓመት ህፃን ብቻ አይደሉም ተለቅ ያሉም ልጆች አሉ እነዛ ልጆች ደግሞ አፍ ያልፈቱም አሉ ያው የፈቱም አሉ የክፍለ ሀገር ቋንቋ የሚናገሩ አሉና ስለዚህ እነዚህ ልጆች ምናልባት እየተወሰዱ የታፈኑም ሊሆን የሚችላል የሚል ግምት አለኝና ይሄንን ስራ የሚሰራው ማን ነው በምን አይነት መልኩ ነው ሁሉ ነገር ሊሆን የሚችለው አናውቅም ነገሮችን ግን በደንብ ለማጥራት እንሞክራለን ማለት ነው እስቲ ለልጁ እንድትደውልለት እናደርጋለን ከዛ ወደዚህ የሚመጣበትን መንገድ እንፈልግና እሱ ከመጣ በኋላ የሚሰጠን መረጃ ምን አይነት ይሆናል የሚለውን በደንብ ለማየት እንሞክራለን ማለት ነው እስከዛው ድረስ ቸር ቆዩ